እሺ ቤተሰብ ዛሬ ደግሞ ያው ፕሬዘንት ሆኖ ፕሬዘንቶቹ አራት አስፔክት አላቸው ብያችኋለሁ። ስለ ሁለተኛው እናያለን ማለት ነው። ዛሬ ኮንቲኒየስ አስፔክት በደንብ እናያለን። መጀመሪያ ግን ሁሌም አስታውሳችኋለሁ ፕሬዘንት ሲምፕል ምንድነው፣ ፕሬዘንት ኮንቲኒየስ የሚለው ምንድነው። ፕሬዘንት ሲምፕል ከማየታችን በፊት ሁለቱም በንጽጽር እያየን ነበረ እና አሁንም ቢሆን ሪቪው ማድረግ ወይም ደግሞ ማስታወስ ይኖርብናል ማለት ነው። ሶ ፕሬዘንት እንግዲህ ፕሬዘንት በሁለት ልንከፍለው እንችላለን። ምን ብለን ፕሬዘንት ሲምፕል ፕሬዘንት እና ፕሬዘንት ኮንቲኒየስ ማለት ነው። አንዳንዴ ደግሞ ፕሬዘንት ፕሮግረሲቭም ይባላል። ፕሮግረሲቭ እንለዋለን ማለት ነው። ስለዚህ እና የሁለቱ ልዩነት ምንድን ነው? ልዩነታቸው ይሄኛው ጄኔራል የሆነ ሀሳብ ስላለው ነው። ጀነራል ማለት ሁሌም በሁሉም ሰው ዘንድ ተቀባይነት ያለው ሀሳብን ለመግለጽ ነው። አንተም እኔም አንቺም እኔም ሁላችንም መስማማት የምንችልበት ሀሳብን መግለጽ ስንፈልግ ጀነራሊ በብዙ ሰዎች ዘንድ ተቀባይነት ያለውን ሀሳብ ለመናገር ፕሬዘንት ሲምፕልን እንጠቀማለን ማለት ነው። ሌላኛው ይቺ ደግሞ ከምን ጋር ነው እንትኗ ግንኙነት? ይሄኛው ጊዜያዊ ከሆነ ሀሳብ ጋር ነው ግንኙነቱ ማለት ነው። ስለዚህ ናው ወይ ደግሞ አሁን ማለት ነው። አሁናዊ የሆነ ነገር ነው። ወይ ደግሞ ቴምፖራሪ ማለት ራሱ ጊዜያዊ ማለት ነው። ጊዜያዊ ለጊዜው ብቻ የሆኑ ሀሳቦችን ለመግለጽ የምንጠቀምበት የቴንስ አይነት ነው። ወይ ደግሞ ፐርስፔክቲቭ ወይ ደግሞ አስፔክት ነው ማለት ነው። ኦኬ እንግዲህ ለምሳሌ አሁን እዚህ ጋር ያሉትን ሀሳቦች ስናያቸው ይገባቸዋል። ለምሳሌ እዚህ ጋር ምን ይለናል? አይ አም ወርኪንግ ይለናል። ምን እያለ ነው? እኔ አሁን እየሰራው ነው እያለ ነው። እኔ ስራ ላይ ነኝ እያለን ነው። ስለ መቼ ጊዜ ነው እያወራን ያለው? ስለ አሁናዊ ጊዜ፣ ስለ ቅጽበታዊ ጊዜ። የግድ አሁን ላይሆን ይችላል። በዚህ በአሁኑ ዙሪያ ላለ ነገር ቴምፖራሪ ማለት ጊዜያዊ። በባለፈው ቪዲዮ ብያችኋለሁ። ለምሳሌ በዚህ ሳምንት ስለ ቴንስ እያስተማርኳችሁ ከሆነ በዚህ ሳምንት እያስተማርኩ ነው ብዬ ማውራት እችላለሁ። አይ አም ቲቺንግ ዲስ ዊክ ካልኩኝ በዚህ ሳምንት እያስተማርኩ ነው ማለት ነው። ግን ይህን ሳምንት ሙሉ ሌትና ቀን ትምህርት ላይ ነኝ ወይ ደግሞ እያስተማርኩ ነው ማለት አይደለም። ከዚያ ይልቅ ቴምፖራሪ መሆኑን አላፊ ጊዜ፣ በቃ ለተወሰነ ጊዜ እንደ ቅድ ያዝኩለት ጊዜ መሆኑን ለማሳወቂያ ነው የምንጠቀመው ማለት ነው። ይህኛው ጀነራል የሆነ ወይ ደግሞ ፐርማነንት ቋሚ የሆኑ ሀሳቦችን ነው የምንገልጽበት። ለምሳሌ አይ ወርክ ብል እኔ እሰራለሁ፣ በቃ እኔ ጀነራሊ እየሰራው ነው፣ በቃ እሰራለሁ ለማለት ነው የምጠቀምበት። ሁሌም የምሰራ መሆኔን ከልጅነት እስከ እድገት እስከ እውቀት ሰራተኛ መሆኔን የምናገርበት ነው እንጂ ሰው እንደመሆኔ መስራት እንደምችል መናገሬ ነው እንጂ ለጊዜው የሆነ ነገር አይደለም። ሌላውም በተመሳሳይ ዊ ወርክ፣ ዩ ወርክ፣ ዘይ ወርክ ልንል እንችላለን። ምን ማለት ነው? ያው ዙሮ እነዚህ ሳብጀክት ናቸው። እሰራለሁ፣ እንሰራለን፣ ትሰራለህ ወይ ደግሞ ትሰሪያለሽ፣ አሊያም ደግሞ ትሰራላችሁ፣ ይሰራሉ ለማለት ነው የምንጠቀመው። እዚህ ጋር ስትሆን ደግሞ ኤስ እንጨምራለን። ሺ ወርክስ፣ ሂ ወርክስ፣ ኢት ወርክስ እንላለን። እችኛቱም በባለፈው ነግሬያችኋለሁ ስፔሊንጉ ላይ ማለት ነው። በኤስ በኤስኤች በሲ ማለት በሲኤች እና በኤክስ ካለቁ ኢኤስ እንጨምራለን ብለናል። ከዚያ ውጭ ባለው ግን ኤስ ነው የምንጨምረው። ከዚያ ውጭ ከዚህ ባለፈ ደግሞ ኮንሶናንትና ሲዋይ ማለት ሲ ማለት ኮንሶናንት ማለት ነው። ኮንሶናንትና ዋይ ከመጣች ደግሞ ዋይን ድሮፕ እናደርግና አይ ኢኤስ እንደምንጨምር አይተናል በባለፈው ቪዲዮአችን ማለት ነው። ስለዚህ እነዚህ ሰርድ ፐርሰን ሲንጉላር ይባላሉ። ሰርድ ፐርሰን ሲንጉላር ነጠላ፣ ሶስተኛ ምድብ ነጠላ ሳብጀክቶች እንላቸዋለን ማለት ነው። በዚህ ጊዜ እነዚህን ህጎች አፕላይ ታደርጋላችሁ። በተረፈ ይሄ ለቋሚ ለሆነ ሁሌም ላለ ነገር ጀነራልና ፐርማነንት ለሆነ ሀሳብ መግለጫችን ሲሆን፣ ይህኛው ግን ናው አሁን ወይም ደግሞ ለጊዜው ለሆኑ ሀሳቦች መግለጫ ነው። ሞር ደግሞ ምሳሌዎችን እያነሳን እንጠቀማለን። ግን እዚህ ላይ ቀጥታ ሳብጀክቱንና ቨርቡን በጥሬው ነው የተጠቀምነው። ከዚህ ጋር ግን ምትል ቢቨርቦችን እንጠቀማለን። ሁሉም ላይ እዚህ ላይ ካያችሁ ሁሉም ላይ ቢቨርቦችን እንጠቀማለን ማለት ነው። አያችሁ አይደለ? አይ አም ወርኪንግ እኔ እየሰራሁ ነው ለጊዜው ማለት ነው። አሁን ለምሳሌ አይ አም ቲቺንግ እኔ አሁን እያስተማርኩ ነው።
we are working አሁን እየሰራን ነው። you are working አሁን አንተ እየሰራህ ነው፣ አሁን አንቺ እየሰራሽ ነው፣ ወይንም አሁን እናንተ እየሰራችሁ ነው ለማለት you ሶስት አማርኛ ስላላት ማለት ነው። they are working እነሱ ምን እያደረጉ ነው? እየሰሩ ነው እንላለን። she is working እሷ እየሰራች ነው። he is working እሱ እየሰራ ነው። it is working እሱ እየሰራ ነው ወይ ደግሞ እሷ እየሰራች ነው። ለእቃዎች ወይ ደግሞ ለእንስሳቶች ነው የምንጠቀመው ማለት ነው ይሄ። ስለዚህ እነዚህን ካያችሁ አሁን ደግሞ ያው እንደ ባለፈው ማለት ነው when to use it መቼ እንጠቀመዋለን። አሁን ሐሳቡን ነገርኳችሁ። ጊዜያዊ ለሆነ ቴምፖራሪ ለጊዜው ወይ ደግሞ አሁናዊ ቅጽበታዊ ድርጊቶችን ለመግለጽ የምንጠቀምበት የቴንስ አይነት ሲሆን እንዴት ወይ ደግሞ መቼ እንጠቀመዋለን የሚለው ደግሞ በደንብ አሳያችኋለሁ ማለት ነው። ኦኬ አሁን ደግሞ መቼ እንጠቀማቸዋለን የሚለውን በዲቴል እንመለከታቸዋለን ማለት ነው። እንግዲህ ቴንሱን ብናውቀው ስትራክቸሩን ሆነ ፎርሙን ብናውቀው መቼ እንደምንጠቀም ግን በጣም ቁልፉ ነገር መቼ እንደምንጠቀመው ማወቃችን ነው ማለት ነው። መቼ እንጠቀመዋለን? አንደኛ ቅድምም እንደነገርኳችሁ ናው ለአሁናዊ ለሆኑ ነገሮች እንጠቀመዋለን። ለምሳሌ the baby is sleeping the baby is sleeping ምን እያልኩ ነው? ህፃኑ ወይ ደግሞ ህፃኗ ተኝታለች። don't make noise ለምሳሌ አትረብሽ ማለት ከፈለኩኝ ማለት ነው። ስለዚህ አሁን ላይ ህፃኗ ምኝታ ላይ ነች፣ እንቅልፍ ላይ ነች። ስለዚህ እንዳትረብሻት ወይ ደግሞ እንዳትረብሸው ማለት ስንፈልግ አሁናዊ ለሆኑ ነገሮች እንጠቀመዋለን ማለት ነው። ናው አሁን the baby is sleeping ህፃኗ ወይ ደግሞ ህፃኑ ተኝቷል እያልን ነው። አለርት እየሰጠን ነው ማለት ነው። ስለዚህ አትረብሹ don't make noise እያልን ነው ማለት ነው። ኦኬ ይሄም ለምን ተጠቀምነው ማለት ነው። እና ፎርማችን ደግሞ በሳብጀክት ፕላስ ቢቨርቦች ፕላስ ቪአይኤንጂ ነው የምንጠቀመው። ሁሌም በዚህ ለፕሬዘንት ኮንቲኒየስ ቴንስ ሁሌም ቢሆን ሳብጀክት ይኖራል፣ ቢቨርብ ይኖረናል፣ አይኤንጂ ቨርብ ይኖረናል አብሮ ማለት ነው። ስለዚህ ሁሉም ላይ እንደምትመለከቱት ኢዝ አለ፣ አይኤንጂ አለ፣ ኢዝ አለ፣ አይኤንጂ አለ፣ አር አለ፣ አይኤንጂ አለ፣ አር አለ፣ አይኤንጂ አለ። እሺ አር አለ እዚህ ላይ አይኤንጂ አለ፣ ኢዝ አለ፣ አይኤንጂ አለ። ስለዚህ እነዚህን ቴንሶች ያለ አይኤንጂ መጠቀም አንችልም ማለት ነው። ቨርቡ አይኤንጂ ፎርም ላይ ሆኖ ነው የምንጠቀመው እና ደግሞ ከቪቨርቦች ጋር ነው የሚመጣ። ቪቨርቦች የዚህን ቨርብ ኮንቲኒየስሊ እየተከናወነ መሆኑን ሊያሳዩን ይመጣሉ። ይህ ደግሞ ራሱን አይኤንጂ ቼንጅ ያደርግልናል ቤዝ ቨርቡ ማለት ነው። ኦኬ ይሄ ስትራክቸር ይባላል። ቅርጹ ምን ይመስላል የሚለው መቼ አሁን እያየን ያለ ነው ምኑ ነው መቼ እንደምንጠቀመው ነው ማለት ነው። ኦኬ መቼ ነው የምንጠቀመው? ናው አሁን ላለ ነገር the baby is sleeping don't make noise ማለት እንችላለን ማለት ነው። ሌላኛው አራውንድ ነው። እችን በደንብ ተመልከቱ። የግድ ራይት ነው አሁን መሆን የለበትም ነገር ይኸው በአሁን ዙሪያ ለጊዜው ያው ቴምፖራሪ ብለን የለቅድም ቴምፖራሪ ለጊዜው ለሆነ ነገሮች ሁሉ መጠቀም እንችላለን። ለምሳሌ he is writing a book ምንድነው? አሁን አንድ መጽሐፍ ተጀምሮ እስኪያልቅ የሆነ ያክል 2 ወር 3 ወር ሊፈጅ ይችላል አይደለ? ከዛም በላይ ሊፈጅ ይችላል፣ እስከ ዓመት ሊወስድ ይችላል እንደ መጽሐፉ ይዘት ማለት ነው። ስለዚህ he is writing a book መጽሐፉን ጽፎ እስኪጨርስ ድረስ እየጻፈ ነው የሚባለው። ግን ይህ ሰው ራይት ነው አሁን እያከናወነው እየጻፈ ላይሆን ይችላል። ግን በዚህ 3 ወር ውስጥ ሌላ ፕሮግራም የለውም ያን እየጻፈ ነው ማለት ስንፈልግ he is writing a book። ስለዚህ መጽሐፍ ቅጽበታዊ ወይ ደግሞ ለጊዜው ብቻ አይደለም የተወሰነ ጊዜ የሚወስድ ግን በሆነ ጊዜ ባውንድ የተደረገ ነው ማለት ነው፣ የታቀፈ ነው ማለት ነው። ስለዚህ አራውንድ ነው የምትለው ሐሳብ ይሄን ለመግለጽ የምንጠቀምባት ነች ማለት ነው። ኦኬ አሁን ደግሞ ምን እናሳያለን? ቴምፖራሪ ያው አራውንድ ነውና ቴምፖራሪ ማለት ተመሳሳይ ነው። አራውንድ ነውና ቴምፖራሪ ተመሳሳይ ነው። ይሄን ያው ማመሳሰል ትችላላችሁ። ግን ምን እንላለን እዚህ ላይ we are staying at a hotel ምን እያልን ነው? ሆቴል ላይ እናርፋለን። አሁን ሆቴል ማረፍ አንድ ሰው ለትራቭል አድርጎ ወደ ሆነ ቦታ ሄዶ ለአንድ ሳምንት ለ2 ሳምንት ምናምን የሆነ ቦታ ላይ ይቆያል። ሆቴል ያርፋል ወይ ደግሞ ከዘመድ ቤት ልትቆዩ ትችላላችሁ። ብቻ ይቺ ውስን ጊዜ ነች።
ስለዚህ ምን እንላታለን? ቴምፖራሪ ለጊዜው የሆነች ነገር። we are staying at a hotel። ባለፈው ፕሬዘንት ላይ ስንጠቅስ ምን ብለናል? I live in አዲስ አበባ ብያለሁ፣ I live in ኢትዮጵያ ብያለሁ አይደለ? ስለዚህ መኖር ሎንግ ተርም ነው። ህይወታችን ብዙ እቅዶችን እያከናወንን ትዳር መስርተን ስራ ይዘን እያንዳንዱ ነገር ህይወታችን የምንገነባበት ነገር ነው መኖር የሚባለው። ግን ለጊዜው የምንቆያት ነገር ግን ቅጽበታዊ እንትን ነች። ይሄ ቴምፖራሪ ለጊዜው ስለሆነች ሳምንትና 2 ሳምንት የሚሰጣት ስለሆነች በኮንቲኒየስ ፎርም እንጠቀማታለን ማለት ነው። ይህን ሀሳብ መያዝ ይኖርብናል። አራውንድ ነው የሚለው ያው መጽሐፍ እስኪያልቅ እንደማለት ነው። ይቺ ደግሞ ቴምፖራሪ ለጊዜው የሆነች ነገር ደግሞ ስታይ አት ኤ ሆቴል። እንዳጠቃላይ ግን ሀሳቡ ተመሳሳይ ነው ማለት ነው። ኦኬ ሌላኛው ትሬንድ የምንላቸው ደግሞ ምንድነው? ለጊዜው ይህ ትሬንድ ራሱ አሁን ምንድነው? የሆነ ነገር የዋጋ ንረት የሆኑ ነገሮች ትሬንድ የሚባሉ ለሆነ ጊዜ ብቻ የሚወጡ ናቸዋል። ጊዜያዊ ናቸው። ለሆነ ጊዜ ይወጣሉ ወይ ይወርዳሉ ወይ ደግሞ እዛ ላይ ስቴይ ያደርጋሉ ማለት ነው። ሶ ትሬንድ የምንለው the price of homes are increasing። the price ዋጋ ማለት ነው። the price of homes የቤቶች ዋጋ ምን እያለ ነው? are increasing እየጨመረ ነው። ከቀን ቀን ከዕለት ዕለት ከፍታ እያሳየ ነው፣ እየተወደደ ነው ማለት ነው። ስለዚህ እነዚህ አሁን ትሬንድ ይባላሉ። ለጊዜው ነው። በዚህ ዓመት ብቻ ሊሆን ይችላል፣ በዚህ 2 ወር ሊሆን ይችላል፣ በዚህ 3 ወር ላይ በጣም የቤት ፍላጎት ጨመረ ለማለት የምንጠቀምበት ነው ማለት ነው። so the price of homes are increasing እንላለን። ስለዚህ እነዚህ ትሬንድ ለጊዜው ለሆኑ ነገሮች ብቻ ነው የምንጠቀመው ማለት ነው። ሌላው ሪፒትድ አክሽኖችን ብዙ ጊዜ ግን ኔጌቲቭ ለሆኑ ሪፒትድ አክሽኖች ኔጌቲቭ የምንላቸው አሉታዊ ተጽዕኖ ያላቸው የሆነ ጥላቻ ቀስቃሽ የሆኑ ሀሳቦቹ ማለት ነው። ለምሳሌ they are always making noise። ሁሌ ረባሾች ናቸው፣ ሁሌ ይረብሻሉ ለማለት ስትፈልጉ ሁሌ ይንጫጫሉ፣ ሁሌ መጥፎ ድምፅ ያመጣሉ ለማለት they are always making noise። ሁሌ እነሱ ረባሾች ናቸው። ይህ ኔጌቲቭ እንትን አለው ሚኒንግ አለው እና ደግሞ ሁሌ በተደጋጋሚ የሚያደርጉትን ነገር ለመግለጽ ነው እንጂ ባለፈው በፕሬዘንት ቴንሳችን ላይ ፍሪኩዌንሲ የምንገልጽበት ላይ I always go to school ምናምን እያልን የተለያዩ አረፍተ ነገሮችን እየመሰረትን አይተናል ማለት ነው። እና እነዚህ ኔጌቲቭ የሆኑ ብዙ ጊዜ ሪፒትድ አክሽኖችን ልንገልጽ እንችላለን። ሌላኛው ፊውቸር አክሽኖችን ወይ ደግሞ ፊውቸር ቴንሶችን ልንናገር እንችላለን። she is flying to Mexico። ግን እዚህ ላይ አሁን ቁልፉ ነገር ምንድነው? ይሄ ዲፋይንድ የሆነ ፕላንድ የተደረገ አሬንጅድ የተደረገ ሲሆን ነው ይሄ እንጂ ሌሎች ፊውቸር የምንናገርባቸው ቴንሶች አሉ ዊልን ተጠቅመን ምናምን ማለት ነው። ግን she is flying to Mexico ወደ ሜክሲኮ ትበራለች ኔክስት ዊክ በቀጣይ ሳምንት ማለት ነው። ስለዚህ ቲኬቱ ተቆርጧል ኦልሬዲ። አሁን ቲኬት ቆርጣችሁ ወይ ደግሞ ለወደፊት ለማድረግ ዝግጅት ከጨረሳችሁ I am going to ብላችሁ መግለጽ ትችላላችሁ፣ ወይ ደግሞ I am ብላችሁ ያን የምታደርጉትን ነገር መናገር ትችላላችሁ ማለት ነው። ፊውቸር ፕላናችሁን ይገልጽላችኋልና ለፊውቸር ተጠቀማችሁት ማለት ነው። እናም ይህም ቴንስ ምን ይባላል? ፕሬዘንት ኮንቲኒየስ ቴንስ ይባላል። ምክንያቱም ቪርብ ፕላስ ቨርብ አይንጂ ስለምንጠቀም ማለት ነው። ሶ ይህን ይመስላል። እዚህ ላይ አሁንም ጥያቄ ካላችሁ ደብተራችሁ ላይ ሁሌም የኔን ተማሪዎች ሪኮመንድ ማድረገው እየጻፋችሁ እንድትከታተሉኝ፣ ትኩረታችሁ እንዲጨምር ነው የምትጽፉት ደግሞ ማለት ነው። ትኩረታችሁ እንዲጨምር እየጻፋችሁ እንድትከታተሉኝ እፈልጋለሁ። ከዛ በተረፈ ደግሞ ለመጠየቅም ይመቻቸዋል። ትኩረት ያለው ሰው መጠየቅም ይችላል፣ የተነገረውንም ማስቀረት ይችላል ማለት ነው። ለሱ ይጠቅማቸዋል። ከዛ ደግሞ አሁን ምንድነው የምናየው? ይህን ካየ when not to use it መቼስ አንጠቀማቸው። እያችሁ አሁን መቼ እንደምንጠቀማቸው ነው አይደል? ያየነው አሁናዊ ነገሮችን ለመግለጽ በአሁኑ ዙሪያ ያሉ ነገሮችን ለምሳሌ እንደ መጻፍ አይነት ነገሮች ቴምፖራሪ የሆኑ ለምሳሌ ለሽርሽር መውጣት፣ ለሆነ ሳምንት የሆነ ቦታ ለዘመድ ቤት መሄድ ምናምን ነገር የመሳሰሉ ነገሮችን ለመግለጽ፣ ትሬንድ ለጊዜው የሰውን አቴንሽን ያገኙ ነገሮችን ለመናገር፣ ሪፒትድ አክሽኖችን ሁሌም የሚደጋገሙ ነገሮችን ለማንሳት ወይ ደግሞ ፕላን የሆኑ አሬንጅድ የሆኑ የፊውቸር ፕላኖችን ወይ ደግሞ ስቴትመንቶችን ለመናገር የምንጠቀምበት መሆኑን አይተናል። መቼ ደግሞ መጠቀም የለብንም የሚለውን እንመለከታለን ማለት ነው። ኦኬ በእነዚህ ሁኔታዎች ደግሞ መጠቀም የለብንም ማለት ነው።
እዚህ ላይ መጠቀም የለብንም። ምን አይነት ሁኔታዎች ነው? ቅድም እንደተነጋገርነው እነዚህ ቴንሶች የሚያገለግሉት ጊዜያዊ ለሆነ በአሁን ዙሪያ የሚያወሩ ከሆነ ብቻ ነው። ነገር ግን ፐርማነንት ለሆኑ ነገሮች አንጠቀማቸውም። ፐርማነንት የምንለው ምኑ ነው? ፐርማነንት የምንላቸው ቋሚ የሆኑ ለቋሚ ነገሮች ማለት ነው። ለቋሚ ነገሮች ወይ ደግሞ ስቴቲቭ ቨርቦች የምንላቸው አሉ ማለት ነው። እንግዲህ ቨርቦች ባለፈው ለመናገር እንደሞከርኩት ብዙ አይነቶች ናቸው። ሄልፒንግ ቨርብ የሚባሉ አሉ፣ ሞዳል ቨርብስ የሚባሉ አሉ። ያው ሞዳልና ሄልፒንግ የሚለው ኦክሲላሪ የሚለው እንዳል ባንድ ላይ ይጠቃልላል። ቨርብ ቱ ቢ፣ ቨርብ ቱ ዱ፣ ቨርብ ቱ ሃብ እና ሞዳል ቨርብስ የምንላቸው ኦክሲላሪ ይባላሉ እንዳጠቃላይ። ከነዚህ ባለፈ ደግሞ ትራንዚቲቭ ቨርቦች፣ ኢንትራንዚቲቭ ቨርቦች የሚባሉ አሉ። ዳይናሚክ ቨርቦች፣ ስቴቲቭ ቨርቦች የሚባሉ አሉ። የተለያዩ የቨርብ አይነቶች አሉን ማለት ነው። ስለዚህ ከዛም ውስጥ እነዚህ ስቴቲቭ ቨርቦች የምንላቸው አእምሯችን ውስጥ የሚሰሩ ነገሮች ናቸው። ያለምንም አካላዊ እንቅስቃሴ የምናደርጋቸው የምንናገራቸው የግስ አይነቶች ናቸው ማለት ነው። ነገር ግን በእንቅስቃሴ በእጅ በእግሬ በሆነ ነገሮች የምፈጽማቸው ነገሮች ከሆኑ ግን ምን ይባላሉ? ዳይናሚክ ይባላሉ ማለት ነው። ስለዚህ እነዚህ ስቴቲቭ የሚባሉ ቨርቦች ኮንቲኒየስ ላይ መጠቀም አንችልም። ለምሳሌ አንደርስታንዲንግ እና ላይኪንግ፣ ሃቪንግ፣ ኒዲንግ የሚሉ ቃሎች ስቴቲቭ ቨርቦች እንላቸዋለን። በተረፈ እነዚህ ፐርማነንት የሆኑ ለምሳሌ አይ አም ሊቪንግ ኢን አዲስ ይላል። ለምሳሌ አዲስ አበባ መኖር ምንድነው? ሎንግ ተርም የሆነ ነገር ነው። ለምሳሌ አዲስ አበባ ስኖር ቤተሰብ ይኖረኛል፣ ቤት ይኖረኛል፣ ስራ ይኖረኛል፣ ላይፌን ሙሉ እዚህ ነው የምገነባው ማለት ነው። ስለዚህ ለእንደዚህ አይነት ቋሚ ለሆኑ ነገሮች ይህን ቴንስ መጠቀም አንችልም። ከዚያ ይልቅ ምንድነው ሲምፕል ፕሬዘንትን እንጠቀማለን ማለት ነው። ስለዚህ አይ አም ሊቪንግ የምትለዋን ይችን ቆረጥ እናረጋትና እዚች ጋር አይ ሊቭ ነው ማለት ያለብን ማለት ነው። አይ ሊቭ ኢን አዲስ ማለት ትችላላችሁ። ይህ አይነት ቴንስ በሲምፕል ፕሬዘንት ቴንስ መገለጽ ስላለበት ቴምፖራሪ አይደለም፣ ረዥም ጊዜ የሚፈልግ ነገር ስለሆነ ማለት ነው። ሌላኛው እዚህ ላይ እንደምትመለከቱት አይ አም ወርኪንግ አት አ ካምፓኒ ይላል። ካምፓኒ ውስጥ እሰራለሁ እያልኩ ነው። ስለዚህ ካምፓኒ ውስጥ እንግዲህ ብዙ ጊዜ እንደምናውቀው ለረጅም ጊዜ ሰዎች ተቀጥረው የሚሰሩበት ቦታ ነው አይደል ካምፓኒ ማለት። ስለዚህ በዚህም ቦታ ፕሬዘንት ኮንቲኒየስ እንደ ጊዜያዊ ሳይሆን ረጅም ጊዜ የሚፈልግ ስለሆነ አይ ወርክ ነው መባል ያለበት ማለት ነው። አይ ወርክ አት ካምፓኒ ማለት ትችላላችሁ። እኔ ካምፓኒ ውስጥ እሰራለሁ ለማለት ነው። ኦኬ፣ ሌላኛው እዚህ ላይ መክፈል ይኖርብናል። እነዚህ ከዚህ በታች ያልኳቸው ደግሞ እነዚህ ምኖች ናቸው? ስቴቲቭ ቨርቦች ላይ እነዚህን ኮንቲኒየስ ፎርምስ ኦፍ ቨርብስ መጠቀም አንችልም፣ ወይ ደግሞ ፎር ፕሬዘንት ኮንቲኒየስ መጠቀም አንችልም ማለት ነው። እዚህ ላይ እንደምትመለከቱት አይ አም አንደርስታንዲንግ እንግሊዘኛ እየገባኝ ነው ለማለት ወይ ደግሞ እንግሊዘኛን እረዳዋለሁ ለማለት አይ አንደርስታንድ እንግሊሽ ነው እንጂ ማለት ያለብን አይ አም አንደርስታንዲንግ ማለት አንችልም። ይሄ ስቴቲቭ ቨርብ ነው። አእምሯችን ውስጥ የሚፈጠር ተግባር ከሆነ በአእምሯችን የሚሰራ ስራ ከሆነ ስቴቲቭ እንለዋለን። ኮንቲኒየስ አድርገን ወይ ደግሞ አይኤንጂ ፎርም ጨምረን መጠቀም አንችልም ማለት ነው። ስለዚህ የዛ ይልቅ ምንድነው የምንለው? አይ አንደርስታንድ ነው ማለት አይ አንደርስታንድ እንግሊዝኛ እረዳለሁ እማራለሁ ማለት ነው። ስለዚህ እያወቅሁ ነው ማለት ከፈልጋችሁ ወይ ደግሞ እያወቅሁ ነው ለማለት ከፈልጋችሁ አይ አም ለርኒንግ ማለት ትችላላችሁ። እየተማርኩ ነው ማለት ትችላላችሁ። መማር መጻፍ ምናምን እንዲህ አክሽን ስለሚፈልግ ማለት ነው። ኦኬ፣ ስለዚህ ሌላኛው ዊ አር ላይኪንግ ራሱ አእምሯችን ውስጥ የደስታ ስሜት ነገሩን ስንፈልገው ስናየው ስናገኘው የደስታ ስሜቱ የአእምሮ ስራ ስለሆነ ላይኪንግ የሚለውም ዊ አር ላይኪንግ ዲስ ሾው ብንል አይቻልም። ዊ ላይክ ነው ማለት ያለብን። እችን እንቆርጣትና ዊ ላይክ ዲስ ሾው ማለት እንችላለን ማለት ነው። በተመሳሳይ ሃቪንግ ይሄ መኖር ማለት ነው። አይም ሃቪንግ ማለት they are having ማለት አንችልም። ምንድነው ማለት የምንችለው? እዚች ጋር they have ነው የምንለው። they have a car ማለት እንችላለን ማለት ነው። በተመሳሳይ እዚህ ጋር are you needing help ጥያቄ ነች። are you needing help
እርዳታ ትፈልጋለህ ማለት ስንፈልግ እንደዚህ are you needing help ማለት አንችልም። do you need ማለት ግን እንችላለን። do you need help ብለን መጠየቅ እንችላለን ማለት ነው። እርዳታ ትፈልጋለህ ማለት ስንፈልግ እንጂ are you need ማለት አንችልም ማለት ነው። ስለዚህ ለስቴቲቭ ቨርቦች እንዳትጠቀሟቸው። በተጨማሪ ደግሞ ፐርማነንት ለሆኑ ወይም ደግሞ ፕሬዘንት ላይ መናገር የምንችላቸውን እዚህ ጋር አፕላይ አድርጋችሁ እንዳትጠቀሟቸው ለማለት ነው። ስለዚህ አሁን ደግሞ how to use to be's የምንለውን እናያለን። ቱ ቢ ቨርቦችን እንዴት እንመለከታለን፣ እንዴት እናያቸዋለን፣ እንዴት ለዚህ ቴንስ እንዴት እንጠቀማቸዋለን የሚለውን አግሪመንቱን እና ያለውን ነገር በሙሉ እንመለከታለን በሰንጠረዥ ማለት ነው። ኦኬ ቤተሰብ አሁን ምን አይተናል መሰላችሁ? እንትናቸውን አይተናል፣ ዩዛቸውን መቼ እንደምንጠቀማቸው ዩዜጃቸውን ካየን በኋላ አሁን የምናደርገው ደግሞ ስትራክቸራቸው ደግሞ ምን ይመስላል፣ መቼ እንደምንጠቀማቸው ካየን እንዴት እንደምንጠቀማቸው ደግሞ እናያለን ማለት ነው። የምንጠቀማቸው ሳብጀክቱን እንጠቀማለን። እንደሚታወቀው እንግሊዘኛ ስቴትመንት ለመመስረት ወይ ደግሞ አረፍተ ነገር ለመስራት የመጀመሪያው ሳብጀክት ያስፈልገናል። ሳብጀክት የምንላቸው ደግሞ የአረፍተ ነገሩ ባለቤት ያስፈልገናል ማለት ነው። እኔ፣ አንተ፣ አንቺ የሚለው ያስፈልገናል መጀመሪያ፣ እሱን እናስቀምጣለን። ከዚያ ቨርቡን ነው ቀጥታ የምናስቀምጠው። በዚህ ኬዝ ግን በፕሬዘንት ኮንቲኒየስ ኬዝ ደግሞ ቨርብ ቱ ቢዎች ነው የምንጠቀም። ምንም አማራጭ የለንም። ሳብጀክት እንጠቀማለን፣ ቨርብ ቱ ቢዎችን እንጠቀማለን ማለት ነው። ቨርብ ቱ ቢዎችን አም፣ ኢዝ እና አር ሶስቱን ቨርብ ቱ ቢዎች እንደ ሁኔታው እንጠቀማለን ማለት ነው። ከዛ ባለፈ ደግሞ ከነዚህ ቀጥሎ ቨርብ ቤዝ ፎርም ኦፍ ዘ ቨርብ እንጠቀማለን። ከዛ ፕላስ አይኤንጂ እንጠቀማለን ማለት ነው። ስለዚህ ይህ ፎርሙላችን ነው። ለምሳሌ እዚህ ላይ አይ የምትለዋ እኔ ማለት ናት፣ ሳብጀክታችን ናት። አም የምትለዋ ቨርብ ቱ ቢ ነች፣ ለአይ የምንጠቀማት አይ ተብሎ አም ስለሚባል ማለት ነው። ሌላኛው ቨርባችን ወርክ የሚለው ነው። አይኤንጂ ስንጨምርበት ወርኪንግ ይሆናል ማለት ነው። ስለዚህ ይሄ ኮመን የሆነ ፎርሙላችን ወይ ደግሞ ስትራክቸሩ ይሄን ነው የሚመስለው። ማን ፕሬዘንት ኮንቲኒየስ ቴንስ ማለት ነው። አገልግሎቱ ያው አይተናል። ስለ ቴምፖራሪ ናው ምናምን አራውንድ ናው ይሄ ትሬንድ እያልን አይተናቸዋል ማለት ነው። ስለዚህ አጠቃቀሙ እንዳለ ሆኖ ስትራክቸሩ ይሄን ይመስላል እና እንዴት እንደምንጠቀማቸው እንመልከት። ለምሳሌ አይ ተብሎ አም ነው የሚባለው፣ አይ አም ነው የሚባለው። ይሄ ለፖዚቲቭ ነው እና ደግሞ እንግሊዘኛም ሆነ ሌሎችም ቋንቋዎች ስትማሩ ፖዚቲቭ፣ ኔጌቲቭ እና ኩዌስችን የሚባለው በጣም የማይቀር ሀሳብ ነው ማለት ነው። ፖዚቲቭ ስንመሰረት ለምሳሌ አይ አም ስንል እኔ ነኝ ማለታችን ነው። አይ አም እኔ ነኝ፣ ፖዚቲቭ ወይ ደግሞ አዎንታዊ አረፍተ ነገር ይባላል። ከዛ ደግሞ ምን እንላለን? ኖት አይ አም ኖት ካልን ደግሞ አይደለሁም እያልን ነው ማለት ነው። አይ አም እኔ ነኝ፣ አይ አም ኖት እኔ አይደለሁም፣ አፈረስ ነው ማለት ነው። ይህ ኔጌቲቭ ወይ ደግሞ አሉታዊ ንግግር ይባላል። አይ አም ኖት። ከዛ ወደ ጥያቄ ስንቀይራቸው ቨርብ ቱ ቢዎች በጣም ቀላል ናቸው። ይሄ ፕሬዘንት ኮንቲኒየስ ወይ ደግሞ በቨርብ ቱ ቢዎች የሚሰራ አረፍተ ነገር ወደ ጥያቄ ለመቀየር ጀስት ቦታ ነው የምንቀይራቸው። እዚህ ላይ እንደምትመለከቱት አም አይ ሆነ። ይኸውላችሁ አም አይ ሆነ። ስትራክቸሩ ተመልከቱ። እዚህ ላይ ምን ነበር? አይ አንደኛ፣ አም ሁለተኛ ነበር። ስለዚህ አሁን ግን ሁለተኛው አንደኛ ሆነ፣ አንደኛው ደግሞ ሁለተኛ ሆነ ማለት ነው። አንደኛው ሁለተኛ ሆነ። ስለዚህ ወደ ጥያቄ ለመቀየር ጀስት ምንድነው የሚጠበቅብን? ፍሊፕ ማድረግ ብቻ ነው ማለት ነው። ፍሊፕ ብቻ የምናደርግ ነው። ከዛ ለምሳሌ አይ አም ወርኪንግ ማለት ትችላላችሁ። እኔ እየሰራው ነው። ልክ እዚህ ላይ እንደምትለው አይ አም ወርኪንግ እኔ እየሰራው ነው፣ አሁን ላይ እያከናወንኩ ነው ስራዬን ማለት ነው። ወደ ጥያቄ አፍራሽ ስናደርገው አይ አም ኖት ወርኪንግ እኔ አሁን እየሰራው አይደለም ማለት ነው። አይ አም ኖት ወርኪንግ። ኦኬ አይ አም ኖት ወርኪንግ። ወደ ጥያቄ ለመቀየር ስንለው ደግሞ እኔ እየሰራው ነው አሁን ብለን መጠየቅ ስንፈልግ አማይ ወርኪንግ ማለት እንችላለን ማለት ነው። አማይ ወርኪንግ እኔ አሁን እየሰራው ስራ ላይ ነኝ ማለት እችላለሁ ማለት ነው። ኦኬ በሌሎችም ተመልከቱ። ይቺ የቢቨርቦች ለሁሉም ሳብጀክት ተመሳሳይ ስትራክቸር አይደለም የምንጠቀመው። አይ ለምትለው አም ነች አብራት የምትሄደው። ለነዚህ ለሶስቱ አር የሚለው ነው አብሮት የሚሄደው። ለሂ ለሺ እና ለኢት ደግሞ አሁን ለነዚህ ለሶስቱ ኢዝ የምትለዋ ነች አብራቸው የምትሄደው ማለት ነው። ነገር ግን ሁሉም ቢቨርብ ናቸው። ይችም ቢ ነች፣
እቺም ቢ ነች ማለት ነው። ሁሉም ቨርብ ዋን ቪ1 ነው ማለት ነው። ቪ1 ማለት ቢዎች ናቸው ማለት ነው። ቪ1 ቢዎች ለፕሬዘንት ፐርፌክት ለፕሬዘንት ኮንቲኒየስ የምንጠቀማቸው ናቸው ማለት ነው። ኦኬ እነዚህን እንግዲህ ለምሳሌ ዩ አር ስትል አንተ ነህ፣ አንቺ ነሽ፣ እናንተ ናችሁ ማለት ነው። ዩ አር ማለት ዊ አር ስትል በተመሳሳይ እኛ ነን ማለት ነው። ዊ አር እኛ ነን፣ ዘይ አር እነሱ ናቸው ለማለት ነው። ሂ ኢዝ ማለት እሱ ነው ማለት ነው። ሺ ኢዝ ማለት እሷ ናት ማለት ነው። ኢት ኢዝ ማለት እሱ ነው ወይ ደግሞ እሷ ናት። ሰው ላልሆኑ ነገሮች እሱ ወይ ደግሞ እሷ ለማለት ነው የምንጠቀመው ማለት ነው። እኛው ግራ እንዳያጋባችሁ ላጥፋው። ቢቨርብ የምንላቸው ያው ቤተሰቦች ናቸው። የቢቨርቦች ቤተሰቦች ቢቨርብ እንላቸዋለን ማለት ነው። ኦኬ ስለዚህ አይ አም፣ ዩ አር፣ ዊ አር፣ ዘይ አር እንላለን። ሂ ኢዝ፣ ሺ ኢዝ፣ ኢት ኢዝ እንላለን። ግን ሁለቱም ነው ለማለት ነው። አይ አም ስል ነኝ ለማለት ነው። ዩ አር ስትል ነህ ነሽ ናችሁ ለማለት ነው። ዊ አር ስትል ነን እያልክ ነው። ዘይ አር ስትል ደግሞ ናቸው እያልክ ነው። ሺ ኢዝ ነው እያልክ ነው። ሺ ኢዝ ናት እያልክ ነው ማለት ነው። ከዛ ግን ኖት ካልነን አይ አም ኖት ካልነን አይደለሁም እያልክ ነው። ዩ አር ኖት ካልክ አይደለህም እያልከው ነው፣ ወይ ደግሞ አይደለሽም እያልካት ነው፣ ወይ ደግሞ አይደላችሁም እያልካቸው ነው ማለት ነው። ዊ አር ኖት ካለን እኛ አይደለንም እያልክ ነው። ዘይ አር ኖት ካልክ ደግሞ እኛ አይደለንም እነሱ አይደሉም እያልክ ነው። ሂ ኢዝ ኖት ካልክ ደግሞ እሱ አይደለም እያልክ ነው። ሺ ኢዝ ኖት ካልክ ደግሞ እሷ አይደለችም እያልክ ነው ማለት ነው። ወደ ጥያቄ ፍሊፕ ስናደርገው ደግሞ አማይ ጀስት እዚህ ላይ ያየናቸውን እነዚህ አርን በዚህ በኩል ይህኛውን አርን በዚህ ማምጣት ነው። ኢዝን በዚህ ማምጣት ነው። በጣም ቀላል ነው አይደል? ይህን አመጣ ነው ማለት ይህን አረግ ነው ማለት ነው። ወደ ጥያቄ ለመቀየር ኩዌስችን ማለት ጥያቄ ማለት ነው። ወደዚህ ለመቀየር አር ዊ ወርኪንግ እየሰራን ነው። አር ዩ ወርኪንግ እየሰራህ ነው። አር ዘይ ወርኪንግ እየሰሩ ነው ብለን ለመጠየቅ እንጠቀማቸዋለን ማለት ነው። ሌላኛው እነዚህኞቹ በሚሆኑ ጊዜ ደግሞ ጀስት ይችን ኢዝ አመጣን። ኢዝ ሺ ወርኪንግ እየሰራች ነው። ኢዝ ሂ ወርኪንግ እየሰራ ነው። ኢዝ ኢት ወርኪንግ እየሰራ ነው ለነገሮች ማለት ነው። ለምሳሌ ኮምፒውተሩ እየሰራ ነው አሁን ኢዝ ኢት ወርኪንግ ብዬ መጠየቅ እችላለሁ ማለት ነው። ስለዚህ ፖዚቲቭ ስቴትመንት ስታደርጉ ሳብጀክቱን ፕላስ ቨርብ ቱ ቢያችንን እንደሚስማማው እንጠቀማለን። ኔጌቲቭ ስናደርግ ደግሞ እንዳለ ይሄን ከተጠቀምን በኋላ ኖት የምትለዋል እናስገባለን። ጥያቄ ለማድረግ ደግሞ ይህኛውን መቀየር ነው የሚጠበቅብን ማለት ነው። ይህኛውን የመጀመሪያውን መገልበጥ ይጠበቅብናል። ጥያቄ አረግ ነው ማለት ነው። ስለዚህ ይህን ያክል በጣም ቀላል ነው ማለት ነው። ካስታወሳችሁ መጀመሪያ ላይ WH ኩዌስችኖችን መጠቀም ብንፈልግ አሁን ብዙ ጊዜ ቨርብ ቱ ቢዎችን ብቻ አይደለም የምንጠቀመው። ለምሳሌ አማይ ወርኪንግ እንላለን። ግን ለምሳሌ ዋት ማለት ብንፈልግ እንዴት ነው ምንድን ነው የምሰራው ማለት ብንፈልግ እንዳል ጥያቄውን ዋት የሚለውን እንዳለ እዚች ጋር ማለት ነው። ከበፊት ላይ ዋት ዌር ምናምን እያለን WHዎችን እንጠቀማለን። ለምሳሌ እዚህ ላይ ኢዝ ሺ ወርኪንግ ካለን ዋት ኢዝ ሺ ወርኪንግ ማለት እንችላለን። ዋት እዚህ ጋር ለጥፋና ዋት ኢዝ ሺ ወርኪንግ ዋት ኢዝ ሺ ወርኪንግ እያለን መጠቀም እንችላለን። ጀስት WH ኩዌስችኖችን እዚህ ላይ WH መጠቀም ነው። ከነዚህ ደግሞ በፊት ማለት ነው። ይሄ አር ዩ ምናምን እያለን እዚህ ላይ እንጠቀማለን። አማይ ወርኪንግ የሚለው ዋት የሚልን ማስቀደም በቃ እያንዳንዱ ነገር ከበፊቱ ላይ WH ኩዌስችኖች ምን ቢሆን ቀድመው ነው መጻፍ ያለባቸው። ቨርብ ቱ ዱዎችን ቢሆኑ ቨርብ ቱ ሃቦች ወይ ደግሞ ቨርብ ቱ ቢ ቢሆን ማንኛውም አይነት ኦክሲላሪ ወይ ደግሞ ይሄ መጠየቂያ ሄልፒንግ አጋዥ ቨርቦች ቢኖሩ እነዚህ WH ኩዌስችኖች ሁሌም ቢሆን ቀድመው ነው መምጣት ያለባቸው ማለት ነው። ስለዚህ ይሄኛው ቀላል ነው። ቅድም እንዳየነው ወይ ደግሞ በባለፈው ቪዲዮ እንዳየነው ነው የምንጠቀመው ማለት ነው። ኦኬ የአሁኑ ቶፒካችን የሚሆነው ደግሞ ኮንትራክሽን ወይ ደግሞ እንዴት ነው አሳጥረን መጠቀም እንችለው የሚለው ነው። ለምሳሌ አይ አም የሚለውን አይም ወደሚለው ዊ አር የሚለውን ዊር እያልን እንዴት አሳጥረን መጻፍ እንችላለን? ምክንያቱም እያንዳንዱ ነገር ማወቅ ይኖርብናል። ኤቭሪቲንግ መስት ቢ ኤክስፕላይንድ ማለት ነው። ኦኬ ሌትስ ዱ ኢት። ኦኬ አሁን ደግሞ ትንሽ ትሪኪ ወደ ሆነችው ፓርት መጠናል። ይህም ኮንትራክሽን ወይ ደግሞ ማሳጠር የሚለውን እንዴት እንጠቀማለን የሚለውን ነው። እንግዲህ ስናሳጠር ፖዚቲቭ የሆኑት ቀላል ነው፣ ግን ኔጌቲቭ የሆኑት ደግሞ ሁለት አማራጭ አለን ማለት ነው። ይህን በደንብ እንመለከታለን። ኦኬ ለምሳሌ አይ አም የሚለውን ወደ
አይም ወደም አይ አም ሚለውን አይም ወደሚል ማሳጠር እንችላለን። we are ሚለውን we're you are ሚለውን you're they are ሚለውን they're he is ሚለውን his she is ሚለውን she's it is ሚለውን ደግሞ it's ወደሚል እንቀይረዋለን ማለት ነው። ስለዚህ እንትናለን it's ወደሚል እንቀይረዋለን ማለት ነው። አሁን ኔጌቲቭ በምናረግባቸው ጊዜ ደግሞ አይ አም ኖት እንላለን። ኖት ምንጊዜም ለምንድን ነው የሚያገለግለን? ለአፍራሽ ነው የምንጠቀመው ማለት ነው። እንግዲህ እዚህ ላይ አይ አም ናት አይም ናት አይ አም ኖት የሚለው አይም ናት እንለዋለን። አይም ናት። ከዛ ዊ አር ኖት የሚለውን ዊ አርንት ወይ ደግሞ ዊ አርንት ዊር ኖት አሊያም ደግሞ ዊ አርንት እንለዋለን ማለት ነው። ዩ አር ኖት የሚለውን ዩር ናት ወይ ደግሞ ዩ አርንት ማለት እንችላለን ማለት ነው። ሌላኛው they are not የሚለውን they're not ወይ ደግሞ they aren't ማለት እንችላለን። ስለዚህ ኔጌቲቮች ሁለት አማራጮች አሏቸው ማለት ነው። ስለዚህ እንደምትመለከቷቸው እነዚህ ኔጌቲቮች ናቸው። ይሄ አሁን ኔጌቲቭ ነው። ይሄ ኔጌቲቭ ነው። ኖ ኔጌቲቭ ነው። በእርግጥ ግን ኮንትራክሽኖች ልላችሁ ነው። ኮንትራክሽኖች ሁለት አማራጭ ነው ያላቸው። ይሄኛው ሳይሆን ይሄን አያካትትም። ይሄን ሳይሆን ይሄኛውንና ይሄኛውን ማለት ነው። ሌላኛው ዩ አር ኖት የሚለው እንዳል ኮንትራክሽን የለውም፣ ያጠረ የለውም። ስናሳጥረው ግን ዩር ናት ወይ ደግሞ ዩ አርንት ወደሚለው ማሳጠር እንችላለን። ስለዚህ ሁለት አለ። ለምሳሌ ኢት ኢዝ ኖት የሚለውን ደግሞ ወደ ሁለት ኢትስ ናት ወይ ደግሞ ኢት ኢዝንት ማለት እንችላለን ማለት ነው። ሺ ኢዝ ናት የሚለውን ደግሞ ይህን ስናሳጥረው ሺዝ ናት አሊያም ደግሞ ሺ ኢዝንት ማለት እንችላለን ማለት ነው። ሂ ኢዝ ናት የሚለውን ደግሞ ሂዝ ናት ማለት እንችላለን። ሂዝ ናት ወይ ደግሞ ሂ ኢዝንት ብለን ማሳጠር እንችላለን ማለት ነው። እንግዲህ ምን ያክል ቀላል እንደሆኑ ማየት ትችላላችሁ። ነገር ግን ቀላል ነው ብላችሁ ማለፍ የለባችሁም። ጽፋችሁ 2-3 እንዲሁም አረፍተ ነገሮችን እየሰራችሁ መሞከር ይኖርባችኋል ማለት ነው እንጂ ይህን ያክል ቀላል ነው። ስናሳጥር ያው ኢዝን ወደዚህኛው ማምጣት እንችላለን፣ ወደዛኛውም ከመሀል እንትኖችን ቢቨርቦችን ወደ አፍራሹ ወደ እንትኑ ማምጣት እንችላለን ማለት ነው። በሁለት አይነት መንገድ ኔጌቲቭ ወይ ደግሞ እንትን ኮንትራክት ማድረግ እንችላለን ማለት ነው። ስለዚህ ይሄን ሐሳብ እንድንይዝ ነው ይሄን ያመጣውላችሁ። እችን በደብተር ገልብጣችሁ በደንብ መያዝ አለባችሁ ማለት ነው። ኦኬ ያው እንግዲህ ይሄኛው ሙሉ ስታደርጉ ለምሳሌ አይ አም ሚለው አይም ለምሳሌ እኔ እየሰራሁ ነው ለማለት አይም ወርኪንግ የሚለው እንዳል መቀጠል ይችላል። ያው አይም ወርኪንግ we're working ያው ሌላው ይሆናል ወርኪንግ ነው የሚሆነው። I'm working, we're working, you're working, they're working, he's working, she's working, it's working ማለት ትችላላችሁ። ሌላኛው ይሄኛው ነው። በተመሳሳይ I'm not የሚለው I'm not working የሚለው እንዳለ መቀጠል ይችላል። we're not working, we aren't working, you are not የሚለው you're not working ወይ ደግሞ you aren't working። በተመሳሳይ they are not working ወይ ደግሞ they're not working, they aren't working። it is not working, it isn't, it is not working, it isn't working. she is not working, she is not working, she's not working, she isn't working. He is not working, he's not working, he isn't working ብላችሁ ሌላ አጫጭር እንትኖችን መተካት ይችላል። ለማንኛውም ከቨርብ ቱ ቢ በኋላ አይኤንጂ ፎርም ስለሚሆን ወርኪንግ የሚለው ለሁሉም የሚያስማማ አይኤንጂ ፎርማችን ነው ማለት ነው። ኦኬ ወደሚቀጥለው እንለፍ። ኦኬ አሁን ደግሞ በጣም ዩዝፉል የሆነች ነገር እንመለከታለን። አይ ቲንክ ብዙዎቻችሁ ልብ ያላላችኋት ኢቭን አድቫንስድ ተማሪዎች ራሱ ብዙ ጊዜ ልብ ያላላችኋትን ነገር አሳያችኋለሁ በመሃል ማለት ነው። እንግዲህ እዚህ ላይ ስፔሊንግ ነው የምንመለከተው። ብዙ ጊዜ ይሄ
ቨርብ አይነጆችን ስንጠቀም ወይም ደግሞ ይሄ ፕሬዘንት ኮንቲኒየስን ስንጠቀም የሚያጋጥሙን የስፔሊንግ ጉዳዮችን ነው አሁን የምናያቸው ማለት ነው። እንግዲህ እዚህ ላይ እንደምትመለከቱት ሞስት ቨርብስ አድ አይኤንጂ በቃ ምንም አብዛኞቹ ቃላቶች ቅድም ኤስ ምናምን ይጨምራሉ እያለን ስለ ፕሬዘንት ሲምፕል ፕሬዘንቶችን አይተናል። እነዚህ ደግሞ አብዛኞቹ አይኤንጂ ነው። ለምሳሌ ኢት የሚለውን ብናይ ኢቲንግ ሚል ነው የሚጨምረው ማለት ነው። ሌላኛው ወክ የሚለውን ብናይ ጀስት ወኪንግ አይኤንጂ ነው የሚጨምረው ማለት ነው። ነገር ግን ቨርብስ ኢንዲንግ ኢን ኢ በኢ የሚያልቁ ቨርቦች ግን ምን ያደርጋሉ? ድሮፕ ኢን ድሮፕ ያደርጓታል። ለምሳሌ ዩዝ የሚለው በኢ ነው አይደል ያለቀው። ዩዚንግ አይኤንጂ ስንጨምር ኢን ድሮፕ አድርገን አስወግደን ነው ማለት ነው። ሌላኛው ለምሳሌ ቴክ የሚለው ቃል እዚህ ላይ ኢ ያለችን አይደለ? ስንጠቀም ግን ወደ ቨርብ አይኤንጂ ስንቀይረው ኢ ድሮፕ መሆን ይኖርባታል ማለት ነው። በጣም ጥሩ። ይህን ካየን እዚህ ጋር ደግሞ ሌላኞቹ ደግሞ ምን አሉ? ቨርብስ ኢንዲንግ አይኢ በአይኢ የሚያልቁ የቨርብ አይነቶች አሉ። ደግሞ እነዚህ ደግሞ በጣም ትሪኪ ናቸው። ድሮፕ አይኢ እነዚህ እንዳል ቀጥታ ታስወግዱና አድ ዋይን ሰብስቲቲዩት ታረጋላችሁ ማለት ነው። ለምሳሌ እዚህ ጋር ላይ ይላል ውሸት ማለት ነው አይደለ? ላይ የሚለው ይህን ወደ አይኤንጂ ስንቀይር ይህን ድሮፕ አረግናቸውና ዋይን ተካንበት፣ ከዛ አይኤንጂያችን ቀጠልን ማለት ነው። ስለዚህ ላይንግ ይሆናል ማለት ነው። ከዛ እዚህ ላይ ለምሳሌ ታይ ማለት አለ። ታይ የሚለው ደግሞ ቀጥታ ይችን ድሮፕ እናደርግና በዋይ ሰብስቲቲዩት እናደርጋለን፣ አይኤንጂያችን እንቀጥላለን። ትሪክ ያልኳችሁ ፓርት ይሄ ነው። ብዙዎቻችሁ እዚህ ጋር ትኩረት አታደርጉም ማለት ነው። ኦኬ ሌላኛውና በጣም ቀላሉና ደስ የሚለው ፓርት ደግሞ ምን አይነት ነው? ቨርብስ ኢንዲንግ ኢን ሲቪሲ ኮንሶናንት ቫውል ኮንሶናንት ሆነው በሚያልቁ ጊዜ የመጨረሻዎቹ ሶስቶቹ ሲቪሲ ወይ ደግሞ ኮንሶናንት ቫውል ኮንሶናንት በሚሆኑ ጊዜ የመጨረሻውን ፊደል ኮንሶናንት ደብል እናደርገዋለን ማለት ነው። ለምሳሌ እዚህ ላይ ክላፕ ይለናል። ክላፕ ምንድነው? ሲቪሲ ነው አይደል ያለቀው። ሲቪሲ ስላለቀ ፒ ደብል መሆን አለባት ማለት ነው። ክል አፕ ፒ ደብል ሆነችና አይኤንጂ ክላፒንግ እንላለን ማለት ነው። እንግዲህ አንዳንድ ተማሪዎች ምንድነው የዚህ የአንዳንድ ቃላቶች ሁለት ፊደላቶቹ እንጠቀማለን ለምን እንደሆነ አናውቅም የሚሉ ብዙ ተማሪዎች አሉ። ብዙ ጊዜ አድጀክቲቮችንና ቨርቦችን ፎርም እንደዚህ በምንቀይርበት ጊዜ ደብል እናደርጋለን ማለት ነው። ኦኬ ሌላኛው ላስት ሌተር ዳብል ዘ ላስት ሌተር ነው የሚለው። ያው እዚህ ጋር ደግሞ ምን ይላል? ሲቪሲ ያልቀራ ሲቪሲ ሲቲንግ። ለምሳሌ ሲት የሚለው ዋናው ይሄውነቴ ቲ ድጋሚ ያደርግንና አይኤንጂ ተጠቀምን ማለት ነው። ይሄ እንግዲህ ምንድነው ስፔሊንጋችን ስናረባ ወይ ደግሞ ስንጠቀም እንዴት ወደ አይኤንጂ ስንቀይር የሚያጋጥሙንን ነገሮች እንዴት መፍታት እንችላለን የሚለውን ለማየት ይጠቅመናል ማለት ነው። ስለዚህ እነዚህን እንደ ኖት በደንብ መያዝ አለባችሁ። በጣም ጠቃሚ ናቸው ማለት ነው። በጣም ጠቃሚ ናቸው። ኦኬ ወደሚቀጥለው እንለፍ። ኦኬ አሁን ደግሞ ቤተሰብ ሾርት አንሰሮችን እንመለከታለን። እንዴት አጭር መልሶችን መመለስ እንችላለን፣ እንዴትስ መጠየቅ እንችላለን የሚለውን አብረን እናያለን። ምክንያቱም ጥያቄው ያለ መልሱ መልሱ ያለ ጥያቄው ስለማይሆን ማለት ነው። ጥያቄውንና መልሱን አብረን እንመለከታለን። ለምሳሌ ስትጠየቁ yes or no ኩዌስችኖችን ምን ልትባሉ ትችላላችሁ? is she working late አርፍዳ ነው የምትሰራው ብለው አንድ ሰው ይጠይቃችኋል ማለት ነው። is she working late መልሳችሁ አዎ ከሆነ yes she is ትላላችሁ። በባለፈው በዱ ስትጠየቁ ስትመልሱን በዱ ነው ብያችኋለሁ አይደለ? በዚህ ጊዜ ደግሞ በቨርብ ቱ ቢዎች ስትጠየቁ እንዲሁ በዛው በቨርብ ቱ ቢዎች በዛው በራሱ በመጠይቂያ ቨርባችሁ መመለስ አለባችሁ ማለት ነው። yes she is ስለዚህ ግን አንድ መጠንቀቅ ያለባችሁ ኮንትራክሽን መጠቀም አትችሉም። yes she is ማለት አትችሉም። እንደዚህ መጠቀም አትችሉም። she is ነው ማለት ያለባችሁ። yes she is ማለት ትችላላችሁ። አይ ማትሰራ ከሆነ ግን ትችላላችሁ። no she isn't ማለት ትችላላችሁ ማለት ነው። no she isn't ወይ ደግሞ are they going to the meeting ወደ ስብሰባ እየሄዱ ነው ይሏችኋል። are they going to the meeting ወደ ስብሰባው እየሄዱ ነው መልሳችሁ አዎ ከሆነ yes they are። ኮንትራክሽን ማድረግ አትችሉ፣ ማሳጠር አትችሉ። ሌላኛው no they aren't ማለት ትችላላችሁ። no they aren't። ሌላኛው are you studying
are you studying እያጠናህ ነው እያነበብክ ነው ስትባሉ መልሳችሁ አዎ ከሆነ yes I am ትላላችሁ ኮንትራክሽን አይቻልም ካልሆነ ደግሞ no I'm not ብላችሁ መመለስ ትችላላችሁ ማለት ስለዚህ አብዛኞቹ በቃ እንደዚህ ስትራክቸሩን ጠብቆ ማንበቡ ነው እንጂ ስትራክቸሩን ጠብቃችሁ መማሩ ነው እንጂ ከባድ አይደሉም ማለት ነው ሶ ሾርት ጥያቄዎችን ስጠይቁ ያው ቀደም ጥያቄ ላይ እንዳየነው መጀመሪያ verb to beዎች መምጣት አለባቸው እነዚህ ላይ የምታዩዋቸው WH ካስፈለገም what where ምናምን እንላቸው እዚህ ላይ WHዎች ይመጣሉ ማለት ነው WH እነዚህ WH words ምንላቸው what where who ምናምን ምንላቸው ማለት ነው እነሱን አስቀድመን መጠየቅ ወይንም ማስገባት እንችላለን ከዚህኛው ይሄኛው ፎርም ምንም መነካት የለበትም ማለት ነው ኦኬ ይህን ካልኳችሁ አሁን ጥያቄዎችን ጠይቃችኋለሁ እስካሁን በተማርነው ላይ ምን ያክል አንደርስታንዲንግ እንዳላችሁ ለመፈተሽ ደግሞ ጥያቄዎችን አብረን እናያለን ማለት ነው እሺ አሁን ደግሞ እንግዲህ እኔ ፈትናችኋለሁ ያልኳችሁን አብረን እንሰራችኋለን ማለት ነው ኦኬ እንግዲህ እዚህ ላይ እስካሁን የተማርናቸው ምን አሉ ያው በተለያየ መንገድ ቢሆንም ፖዚቲቭ አይተናል ኔጌቲቭ አይተናል ኩዌስችን አይተናል ማለት ነው ፖዚቲቭ ምንላቸው አዎንታዊ አረፍተ ነገሮች ናቸው ኔጌቲቭ ምንላቸው አሉታዊ አረፍተ ነገሮች ናቸው ኩዌስችን ምንላቸው ደግሞ ጥያቄያዊ ደግሞ መጠየቃዊ አረፍተ ነገሮች ናቸው ማለት ነው ኦኬ አሁን ይሄኛው ወደ ምንድን ነው የምንቀይረው ወደ ፕሬዘንት ኮንቲኒዩስ ማለት ነው ወደ ፕሬዘንት ኮንቲኒዩስ እንቀይረዋለን ኦኬ አሁን እዚህ ጋር ለምሳሌ I go ይላል I go ማለት እኔ እሄዳለሁ ማለት ነው ፐርማነንት የሆነ አክሽን ነው ግን እኔ እየሄድኩ ነው ለማለት ስንፈልግ ወደ ፖዚቲቭ ሴንቴንስ ስንቀይረው I am going እንላለን እዚህ ጋር ደግሞ we wait ይላል we wait እንላለን we are waiting እንላለን ማለት ነው ኦኬ በዚህኛው ደግሞ they play ይላል they play እነሱ ይጫወታሉ ፐርማነንትሊ ማለት ነው ግን አሁናዊ ለማድረግ ደግሞ they are playing እንላለን ማለት ነው በዚህኛው ደግሞ ኔጌቲቭ ነው የምናደርገው እነዚህን ደግሞ ምንድነው የምናደርጋቸው ኔጌቲቭ ወይ ደግሞ አሉታዊ ትርጉም እንዲኖራቸው ነው የምናደርገው ማለት ነው ለምሳሌ she is calling እሷ እየደወለች ነው አሁን እሷ እየደወለች አይደለም ለማለት ስንፈልግ she isn't calling she's not calling እንላለን ማለት ነው ኦኬ we're cooking እያበሰልን ነው እኛ እያበሰልን አይደለም ለማለት we are not cooking we are not cooking እንላለን ማለት ነው ሌላኛው I am reading እያነበብኩ ነው አይደል እኔ እያነበብኩ አይደለም ለማለት ደግሞ I am not reading ብዬ ወደ አፍራሽነት እቀይራቸዋለሁ ማለት ነው እዚህ ላይ ደግሞ question ነው ማድረጋቸው question ለማድረግ ደግሞ they are buying a new car አዲስ መኪና እየገዙ ነው እየተደራደሩ ነው እየገዙ ነው ለማለት ነው አሁን እየገዙ ነው ብዬ መጠየቅ ስፈልግ just እችን ብቻ አጠፋና እነዚህን are they እላለሁ ማለት ነው are they buying a new car ይሄ ደግሞ she is doing her homework የቤት ስራዋን እየሰራች ነው እያለን ነው የቤት ስራዋን እየሰራች ነው ማለት ስንፈልግ እችን አሁንም መቀየር ነው is she doing her homework እንላለን ማለት ነው ኦኬ ዘጠነኛ ደግሞ we are leaving at 8 እንላለን ስለዚህ 8 ሰዓት ላይ ወይ ደግሞ am እንበል 8 am ላይ ወይ ደግሞ 8 a ላይ am ላይ እንወጣለን እንሄዳለን ካለ እያለ ነው ግን 8 am ላይ እንወጣለን ብለን መጠየቅ ስንፈልግ ደግሞ እንደተለመደው ይሄኛው ወደዚህ ማምጣት ነው እናጠፋውና are we
ሊቪንግ አት 8 እንላለን ማለት ነው። ስለዚህ ጥያቄ ስትጠይቁ ፖዚቲቭ ስቴትመንት ስታደርጉ ሳብጀክት ቅድም እንዳየነው ማለት ነው ሳብጀክት ቢቨርብ እና በቨርብ አይንጂ እንጠቀማለን። ኔጌቲቭ ስናደርግ ደግሞ ሳብጀክት ቨርብ አይንጂ እና ኖት ከዛ ሳብጀክት ቨርብ ቱ ቢ ኖት ከዛ ቨርብ አይንጂ እንጠቀማለን ማለት ነው። ኩዌስችን ስናደርገው ደግሞ ሳብጀክቱን ቨርብ ቱ ቢው እናስቀድምና ሳብጀክቱን እናስከትለዋለን። ሌላ ደግሞ አዲሽናል ኢንፎርሜሽን ከፈለግን ደግሞ ከዚህ ላይ WH ኩዌስችኖችን ከዚህ አሁን ወደኋላ ማስቀደም እንችላለን ማለት ነው። ስለዚህ ያለው ነገር ይሄን ይመስላል። አሁን ለእናንተ የሚሆኑ ጥያቄዎችን እጠይቃችኋለሁ ማለት ነው። ራሳችሁ የምትሰሯቸውና ካልገባችሁ ደግሞ የምትጠይቋቸው ማለት ነው። ኦኬ ባይ ዘ ዌይ ጥያቄዎችን ብቻ ሳይሆን እስካሁን ያልገባችሁትን ኖት ጻፉ ያልኳችሁን እያንዳንዱ ነገር ሴቭ ካደረጋችሁ ጥያቄያችሁን አውጥታችሁ ከስር ኮሜንት ላይ ማስቀመጥ ትችላላችሁ። አሊያም ደግሞ በውስጥ መስመር ጥያቄያችሁን ማድረስ ትችላላችሁ። በውስጥ መስመር ግን ስትመጡ ጥያቄዎቻችሁን ብቻ መስጠት ሳይሆን መጠየቅ ብቻም ሳይሆን የምታነቧቸውን ማቴሪያሎችን እኛ ጋር ማግኘት ትችላላችሁ። ጓደኞቻችሁን ማግኘት ትችላላችሁ። እኛ ጋር በጣም ብዙ አድቫንቴጆችን ማግኘት ትችላላችሁ። ቴሌግራማችን እንድትጎበኙት እጋብዛችኋለሁ ማለት ነው። ኦኬ እንግዲህ በዚህ ዙር ደግሞ የምናያቸው ኮመን ሚስቴክስ ወይ ደግሞ ብዙ ተማሪዎች የሚሳሳቷቸውን ስህተቶች በቀላሉ እናያቸዋለን ማለት ነው። ኦኬ ለምሳሌ የመጀመሪያው ቱ ቢ ሚሲንግ ነው ወይ ደግሞ ቱ ቢ ቨርቦችን ሚስ እናደርጋለን። ቱ ቢ ቨርቦች የሚያገለግሉን ኮንቲኒየስሊ አንድ ነገር ኮንቲኒየስ መሆኑን ለማሳየት ነው አይደለ? ስለዚህ እሱን ሚስ ያደርጋሉ ብዙ ተማሪዎች ማለት ነው። ለምሳሌ ማይ ብራዘር የሚለው ምናችን ነው? ሳብጀክታችን ነው። ከሳብጀክቱ ቀጥሎ ምን ይጠበቅብን ነበረ? ከዚች ጋር ቨርብ ቱ ቢ ያስፈልገን ነበር ማለት ነው። ዋቺንግ ዘ ኒውስ ወንድሜ ዜና እያየ ነው ለማለት ማይ ብራዘር ኢዝ ማለት አለብን እዚህ ላይ ማለት ነው። ኢዝ ምትል አጉድለናል ማለት ነው። ማይ ብራዘር ኢዝ ዋቺንግ ዘ ኒውስ እንላለን። ወንድሜ ፊልም እየተመለከተ ነው እንላለን። ይህ ቢቨርቦችን ሚስ አድርገናል ማለት ነው። እዚህ ላይ ደግሞ ሃና ኖት ሄልፒንግ ይላል። ሃና ኖት ሄልፒንግ እዚህም ጋር በተመሳሳይ ሃና ኢዝ ኖት ሄልፒንግ እየረዳች አይደለም እንላለን ማለት ነው። ኢዝ ኖት ሄልፒንግ። ሌላኛው ቱ ቢ ኢንኮሬክት። ይህ ደግሞ ምንድነው? ኢንኮሬክት ያልሆነ ቱ ቢ መጠቀም ይላችሁ። እዚህ ጋር ሚስ ማድረግ ነው፣ መሳት፣ መዝለል ማለት ነው። ከዚህ ጋር ግን ምን እንጠቀማለን? ምን እናደርጋለን? እንስታለን። ለምሳሌ ቦብ ኤንድ ማሪያ ኢዝ ድራይቪንግ። አሁን እዚህ ላይ ምን ማለት ነበረበት? ቦብ እና ማሪያ ምንድን ናቸው? ዘይ ናቸው አይደለ? ዘይ እነሱ አይደሉ? ዘይ ብለን ነው የምንጠራቸው። ዘይ ተብሎ ደግሞ ምን መባል አለበት? አር መባል እያለበት ምን አለ? ሚስ አረግ ኢንኮሬክት የሆነ ቨርብ ቱ ቢ ተጠቅመናል ማለት ነው። ስለዚህ አር ብለን እናስተካክለዋለን ማለት ነው። ሌላኛው ሂ ኤንት ስተዲንግ። ሂ ኤንት የሚለው ብዙ ጊዜ አርንት እንደማለት ስለሆነ ሂ ኢዝንት ኖ ኤንት ማለት ምንድን ነበር ማለት የነበረብን? ሂ ኢዝንት studying. He is not studying. He is not studying ማለት ነበረብን ማለት ነው። ኦኬ ሌላኛው verb incorrect. አሁን ደግሞ ይህን እንጠቀመውና ቨርቡን ኢንኮሬክት እናደርገዋለን። ከዚህ ቀጥሎ verb to be plus ing ፎርም ነው አይደል? ቀደም ስትራክቸሩ ላይ ያየ ነው። ከዚህ ላይ ግን ሚስ ስለምናደርግ the game is start now is starting መሆን አለበት። starting ብሎ መስተካከል አለበት ማለት ነው። ይሄ ስታርቲንግ ነው እንጂ ኢዝ ተብሎ ስታርት መሆን የለበትም። ይሄ የምን ስህተት ነው ማለት ነው? ቨርቡን ያለ አግባብ ተጠቀም ነው ማለት ነው። ሌላኛው ሺ ኢዝ ዱ ሄር ሆምወርክ። ሺ ኢዝ ተብሎ አሁንም ሺ ኢዝ ዱይንግ ነው መባል ያለበት ማለት ነው። ሺ ኢዝ ዱይንግ ሄር ሆምወርክ ነው እንጂ ሺ ኢዝ ዱ ሄር ሆምወርክ ልንል አይገባም ማለት ነው። ኦኬ እነዚህ ካየን ሌላኛው ስፔሊንግ ነው ስህተታችን። ስፔሊንግ ቅድም ካስታወሳችሁ በአይ የሚጨርሱ ፊደሎች ምን ይሆናሉ ብለን ነበር? ዋይ ይሆናሉ።
ብለን ነበር። አሁን በዚህ ላይ በሲቪሲ የሚያልቁ ምን ይሆናሉ? ደብል ይሆናሉ ብለን ነበር። በተመሳሳይ እዚህም ጋር ሲቪሲ ነው እዚህ ላይ ይችም ዳብል መሆን ነበረባት። የነዚህ አይነት ነገሮችን በጣም ፍሪኩዌንትሊ ተማሪዎቹ የሚሳሳቷቸው ስህተቶች ናቸው ማለት ነው። ኦኬ ሌላኛው ዌር አሁን ዌር ጎይንግ ቱ ዘ ሞል አሁን ዌር ይላሉ እዚህ ዌር ሳይሆን ዊ አር ደግሞ እቺ እንደዚህ መሆን አለባት ማለት ነው። ዌር ይሄ እንዴት ነው መሆን ያለበት? ዊ አር ጎይንግ ቱ ዘ ሞል ማለት አለብን። ዊ አር ነው እንጂ ዌር ማለት የለብንም ማለት ነው። ሌላኛው እዚህ ጋር ለምሳሌ አይ አም ኒዲንግ some water አሁን እዚህ ጋር ምን ሚል ነው? እዚህ ጋር ደግሞ ምንድነው? ስቴት ቨርብ ኒዲንግ አይባልም ብለናል ቅድም። ይህ ስቴት ቨርቦች በአእምሯችን የምናስባቸው ሐሳቦችን በአይንጅ ፎርም ማስቀመጥ አንችልም ብለናል። ስለዚህ አይ ኒድ ነው መባል ያለበት። አይ ኒድ some water ነው እንጂ አይ አም ኒዲንግ some water አይባልም ማለት ነው። እነዚህ ኮመን ሚስቴኮች ናቸው። እናንተም ቢሆን ጽፋችሁ በደንብ ማየት ይኖርባችኋል። ቱ ቢ ሚሲንግ ቢ ቨርቦችን መሳት መዝለል ማለት ነው። ቱ ቢ ኢንኮሬክት ትክክል ያልሆነ ኢንኮሬክት ለሰርድ ፐርሰን ሲንጉላር ወይ ደግሞ ለነጠላዎች ብቻ ነው እዚህ ጋር እንትን የምንለው ማለት ነው። ነጠላ የምንጠቀመው እንጂ ለብዙ ከሆኑ አር መጠቀም አለብን ማለት ነው። ሌላኛው ስፔሊንግ ነው። ስፔሊንግ እንዳልኳችሁ እዚህ ላይ ማን ዳብል ይሆናል ማን ደግሞ ይቀየራል የሚለውን መለየት መቻል ነው። ሌላኛው ስቴቲቭ ቨርቦችን እንደ ዳይናሚክ ቨርቦች አድርጋችሁ መጠቀም የሚለው ነው። የብዙዎቻችሁ ችግር ይሄን ይመስላል ማለት ነው። እሺ ይሄ የመጨረሻችን ነው። እንግዲህ ጥያቄዎቹን ወይም ደግሞ አረፍተ ነገሮቹን ወይም ደግሞ ኔጌቲቮቹን ትለዩልኝ ያላችሁ በጣም ቀላል ጥያቄ ነው። ዴቪድ ኢዝ ሜኪንግ ኮፊ ይሄ ምን ይባላል? ስቴትመንት ፖዚቲቭ ስቴትመንት ነው ኔጌቲቭ ስቴትመንት ነው ኩዌስችን ነው የሚለውን ትለዩልኝ ያላችሁ። በጣም ሲሊ ጥያቄ ነው ጠይቃችሁ። ዴቪድ ኢዝ ናት ሜኪንግ ኮፊ ይሄ ምን ይባላል? ስቴትመንት ፖዚቲቭ ስቴትመንት ነው ኔጌቲቭ ስቴትመንት ነው ወይስ ኩዌስችን ነው? ኢዝ ዴቪድ ሜኪንግ ኮፊ ኢዝ ምን ይባላል? እነዚህን ኮሜንት ላይ ታስቀምጡልኛላችሁ። ቁጥር ልስጣችሁ። አንደኛ፣ ሁለተኛ፣ ሶስተኛ ብዬ አስቀምጬላችኋለሁ ማለት ነው። እሺ በቀጣይ ደግሞ እንግዲህ በዚህ መልኩ እየቀጠልን እንገኛለን። እናንተ ተነቃቃችሁ ሐሳብ አስተያየቶቻችሁን እያስቀመጣችሁ አብረን መቀጠል ብቻ ነው የሚጠበቅብን ማለት ነው እንጂ የሚያስፈልጉትን ኢምፕሩቭመንቶች ሁሉ እየቀጠልን እያሻሻልን ወደፊት እንቀጥላለን። በጣም ውጤታማ ተማሪዎች እንሆናለን። ይህን ክረምት አድቫንቴጅ እንይዝበታለን ማለት ነው። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።